ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ሕዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ባለፉት 5 ዓመታት የህዝብን የኑሮ ስቃይና የመንግስት መዋቅራዊ ድክመቶች መታዘባቸውን የገለጹት የፓርላማ አባል ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ ጠንከር ያለ ትችት ሰነዘሩ። ተወካዩ መንግስት የሰላም ጦቱና የፖለቲካ ምህዳሩን መጥበብ ችላ በማለት በኢኮኖሚ ስኬት ስም የቁጥር ጨዋታዎችን እያቀረበ ህዝብን እያደናገረ ነው ሲሉ ወቅሰዋል። በተለይም የማክሮ ኢኮኖሚ ማሻሻያውን ተከትሎ የመጣውን የዋጋ ግሽበት መካከለኛ የህብረተሰብ መደብ ያጠፋ ስውር ረሃብ መውለዱን ገልጸዋል። የ12ኛ ክፍል ተማሪዎችን የ92 በመቶ መውደቅ የትምህርት ስርዓቱ መዋቅራዊ ኪሳራ መሆኑን የጠቀሱት ዶክተር ደሳለኝ በሀገሪቱ ሰብአዊ ቀውስ እያለ የእርዳታ ፈላጊዎች ቁጥር ወደ 2.3 ሚሊዮን ዝቅ መደረጉም የፖለቲካ ቁጥር ማሳመሪያ ነው ብለዋል። በመጨረሻ መንግስት ትኩረቱን ከኮሪደር ልማትና ሪዞርቶች ቀንሶ ወደ አምራች ኢንዱስትሪና ሁሉን አቀፍ ብሔራዊ የፖለቲካ ድርድር እንዲያዞር እንዲሁም በአዲስ የ2019 ዓ.ም በተግባር የሚታይ የግልጽ የሰላም የጊዜ ሰሌዳ እንዲያቀርብ ጠቅላይ ሚኒስትሩን በይፋ ጠይቀዋል። መንግስት ለጤናው ዘርፍ በሰጠው ልዩ ትኩረት በሕክምና መሳሪያዎችና በመድኃኒት አቅርቦት ላይ ከፍተኛ መሻሻል መመዝገቡን ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ገለጹ። እንደ ጠቅላይ ሚኒስትሩ ገለጻ በመድኃኒት ግዢ ላይ 70 ቢሊዮን ብር ወጪ የተደረገ ሲሆን የሀገር ውስጥ መድኃኒት ማምረት አቅምም ከ4% ወደ 45% አድጓል ብለዋል። ለሕክምና መሳሪያዎች ግዢ ከ60 ቢሊዮን ብር በላይ ወጪ መደረጉንና እንደ ቅዱስ ጳውሎስ ሆስፒታል ያሉ ተቋማት የ1000 አልጋዎች ተጨማሪ የመያዝ አቅም እንዲኖራቸው ተደርገው መገንባታቸውን ጠቅሰዋል። በተመዘገቡ ስኬት ምክንያት የዓለም መድኃኒት ቁጥጥር ኤጀንሲ ለኢትዮጵያ የብቃት ደረጃ ማቹሬሽን ሌቭል 3 እውቅና መስጠቱንና ይህም መድኃኒቶችን ወደ ውጭ ለመላክ በር እንደሚከፍት አብራርተዋል። የወባ በሽታን ለመከላከል 14 ሚሊዮን አጎበሮች መሰራጨታቸውን በ58 ወረዳዎች የወባ መከላከያ ክትባት ሙከራ መጀመሩን የገለጹት ጠቅላይ ሚኒስትሩ በቀጣዮቹ 5 ዓመታት በዓለም አቀፍ ደረጃ ሊወዳደሩ የሚችሉ እጅግ የጸዱ የሕክምና ተቋማትን ለመገንባት መታቀዱን አስታውቀዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በትላንትናው ምሽት አዲስ አበባ የገቡ ሲሆን በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ይመክራሉ ተብሏል። የጉብኝቱ ዋነኛ አጀንዳ ኢትዮጵያ በሩሲያ እገዛ በ10 ዓመት ውስጥ ለመገንባት ያቀደችው ግዙፍ የኒውክሌር ኃይል ማመንጫ ጣቢያ እንደሆነ ታውቋል። ከዚህ በተጨማሪም በአገራቱ መካከል ያለውን የንግድ ልውውጥ ማሳደግ፣ በማዕድን ፍለጋና በብረታ ብረት ዘርፍ አብሮ መስራት በሚቻልባቸው መንገዶች ላይ ይወያያሉ። ኢትዮጵያ ብሪክስን ከተቀላቀለች ወዲህ ከሞስኮ ጋር ያላት ግንኙነት ይበልጥ የጠነከረ ሲሆን ላቭሮቭ ከአፍሪካ ህብረት መሪዎች ጋር በሚያደርጉት ስብሰባ በቅርቡ በሚካሄደው የሩሲያ አፍሪካ ጉባኤ ዝግጅት ላይ ያተኩራሉ ተብሏል። ሞስኮ ለአፍሪካ ችግሮች አፍሪካዊ መፍትሄዎች በሚለው መርህ ከአህጉሪቱ ጋር በተለያዩ ዓለም አቀፍ መድረኮች በጋራ ለመስራት ዝግጁ መሆኗን ገልጻለች።